ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን የህንጻ እድሳት ስራ ጎበኙ። ሁሉም የፖለቲካ ፓርቲዎች የቆዩ ችግሮችን ለመፍታት ለምክክርና ንግግር ራሳቸውን በማዘጋጀት በሀገራዊ ምክክሩ መሳተፍ እንደሚኖርባቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ኢትዮጵያ በምትሳተፍባቸው ዓለም አቀፍ መድረኮች ተደማጭነቷ እያደገ መምጣቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ገለጹ። ዜናዎቹን በዝርዝር ይዘን ቀርበናል። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያንን የህንጻ እድሳት ስራ ጎብኝተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ በአዲስ አበባ ከተማ እምብርት የሚገኘውን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን የህንጻ እድሳት ስራ መጎብኘታቸውን ገልጸዋል። ቤተክርስቲያኑ ከአድዋ ታሪክ ጋር እጅጉ የተሳሰረ ታሪክ እንዳለውና በዚህም የተነሳ በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ መክፈሉን አውስተዋል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሶ እንደነበርም አመልክተዋል። ቤተ ክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን በጉብኝታቸው መመልከታቸውን ተናግረዋል። የአድዋ ሙዚየም በአካባቢው መገኘቱ ለዳግማዊ ምኒልክ አደባባይ ጥገና መደረጉና የመመልከቻ አንፊ መሰራቱ የአካባቢውን የቱሪዝም ፍሰት ከፍ አድርጎታል ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ ዲፕሎማሲ ማዕከል እየሆነ መምጣቱንም ተናግረዋል። አሁን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያን ህንጻና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ታሪኩን የተሟላ እንዲሆን ያደርገዋል ነው ያሉት። የህንጻው የአሰራር ጥበብ፣ የስዕሎቹ ጥበባዊ ከፍታ፣ የብረት ስራዎች፣ የጥበበ ዕድና የጥራት ደረጃ እንዲሁም የቅርሶቹ የላቀ ዋጋ እጅግ አስደናቂ ናቸው ብለዋል። የቤተ ክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች የቱሪስት መዳረሻና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉ ምክትል ጠቅላይ ሚኒስትሩ አሳስበዋል። ሁሉም የፖለቲካ ፓርቲዎች የቆዩ ችግሮችን ለመፍታት ለምክክርና ንግግር ራሳቸውን በማዘጋጀት በሀገራዊ ምክክሩ መሳተፍ እንደሚኖርባቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። በኢትዮጵያ ሁሉን አቀፍና አካታች ምክክር በማድረግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ለመፍጠር የኢትዮጵያ ሀገራዊ ምክክር ኮሚሽን እየሰራ መሆኑ ይታወቃል። ኮሚሽኑ ከተመሰረተበት ዓላማ መካከልም ለዘመናት ከባለሉ የመጡ ውስጣዊ ችግሮችን በምክክር ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲያዊ ስርዓት ግንባታ ምቹ መደላድል መፍጠር አንዱ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ክልላዊም ሆነ ሀገራዊ የፖለቲካ ፓርቲዎች ለማካሄድ በታሰበው ሀገራዊ ምክክር ላይ ተሳትፎ በማድረግ ህብረተሰቡ የሚያነሳቸውን ችግሮች ለመፍታት የላቀ አስተዋጽኦ ማበርከት ይጠበቅባቸዋል። የጋራ ምክር ቤቱ ከምክክር ኮሚሽኑ ጋር እየሰራ ሲሆን በአብዛኛው በሚባል ደረጃ በስሩ ያሉት የፖለቲካ ፓርቲዎች ያላቸውን አጀንዳ በመሰብሰብ ለኮሚሽኑ ማስረከቡን አንስተዋል። በአሁኑ ወቅትም ከመነሻው ጀምሮ በምክክር ሂደቱ ያልተሳተፉና ከተሳተፉ በኋላም ያቆሙ የፖለቲካ ፓርቲዎች በምክክሩ ላይ እንዲሳተፉ ለማድረግም ውይይቶችና ኮንፈረንስ እየተደረገ መግባባት ላይም እየተደረሰ መሆኑን ገልጸዋል። ከፖለቲካ ፓርቲዎችን በተጨማሪ ጫካ የሚንቀሳቀሱ ወገኖች ወደ ምክክሩ በመምጣት ቀጣዩን ትውልድ የሚጠቅሙ ስራዎችን መስራት እንደሚጠበቅባቸው ነው የተናገሩት። እንደ ሀገር የሚነሱትን ችግሮች ለመፍታት ከምክክሩ
ውጪ አማራጭ የለም የሚሉት ዋና ሰብሳቢው ምክክሩ የቆዩ ችግሮችን ለመፍታት ሰፊ አስተዋጽኦ የሚያበረክት ነው ብለዋል። ከፖለቲካ ፓርቲዎችን ባሻገር ሁሉም ኢትዮጵያውያን በሀገራዊ ምክክር ሂደት ውስጥ በመሳተፍ ብሔራዊ ጥቅሞችን ለማስከበር በሚደረገው ጥረት ውስጥ የበኩሉን ማበርከት እንዳለበትም አሳስበዋል። ኢትዮጵያ ብዝሃ ሀገር ነች ያሉት አቶ ሰለሞን በመደማመጥና በሀሳብ የበላይነት በመመራት የሀገርን ሰላም ማጽናትና የተሻለች ኢትዮጵያን መገንባት እንደሚገባም ነው ያሳሰቡት። በሀገሪቱ የዲሞክራሲ ስርዓትን የመገንባት ስራ ለአንድ አካል ብቻ የሚተው አለመሆኑን የተናገሩት ሰብሳቢው በየደረጃው ርብርብ በማድረግ ምክክሩ ስኬታማ እንዲሆን መስራት ይጠበቅብናል ነው ያሉት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከ60 በላይ የሚሆኑ ክልላዊና ሀገራዊ ፓርቲዎችን ያቀፈ ነው። ኢትዮጵያ በምትሳተፍባቸው ዓለም አቀፍ መድረኮች ተደማጭነቷ እያደገ መምጣቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲህ ማህዲ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ ጆሃንስበርግ በተካሄደው የቡድን 20 አባል ሀገራት መሪዎች ጉባኤ በአፍሪካና ኢትዮጵያ ተስፋዎችና በመደመር እሳቤ ዙሪያ ንግግር ማድረጋቸው ይታወቃል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ለኢዜአ እንዳሉት ኢትዮጵያ በቡድን 20 አባል ሀገራት የመሪዎች ጉባኤ ተጽዕኖ ፈጣሪነቷ በግልጽ ታይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ወቅት ያደረጉት ንግግርና ውይይቶች የኢትዮጵያን ዲፕሎማሲ ከፍታና ተደማጭነት ወደ ላቀ ደረጃ ያሸጋገረ መሆኑን ተናግረዋል። ኢትዮጵያ በምትሳተፍባቸው ዓለም አቀፍ መድረኮች ተደማጭነቷ እያደገ መምጣቱን ገልጸው ከቡድን 20 አባል ሀገራት የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር ፍሬያማ የጎንዮሽ ውይይት ተደርጓል ብለዋል። በቡድን 20 አባል ሀገራት የመሪዎች ጉባኤና የሁለትዮሽ ውይይቶች የኢትዮጵያን ብሔራዊ ጥቅም የሚያስከብሩ የአፍሪካ የጋራ ጉዳዮችን የተመለከቱ መልእክቶች መተላለፋቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ያስተላለፉት ቁልፍ መልእክት ትልቅ ስኬት መሆኑን ገልጸው ኢትዮጵያ የአፍሪካ አጀንዳ ሰጪ መሆኗን በግልጽ አሳይቷል ብለዋል። የዲፕሎማሲና ዓለም አቀፍ ግንኙነት መምህር እንዳለ ንጉሴ በበኩላቸው የኢትዮጵያ ዲፕሎማሲ ከሀገር በቀል እሳቤ ተቀዳ ለአፍሪካ ሞዴል እንደሚሆን ገልጸዋል። ኢትዮጵያ በቡድን 20 አባል ሀገራት የመሪዎች ጉባኤ ወሳኝ ዲፕሎማሲያዊ እንቅስቃሴ ማድረጓን ገልጸው ከለውጡ በኋላ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች የተመዘገቡ ውጤታማ ተግባራትን አንጸባርቃለች ብለዋል። የመደመር እሳቤ ከኢትዮጵያ አልፎ ለአፍሪካውያን የሚበጅ መሆኑን በመጥቀስ አፍሪካውያን ከቅኝ ግዛት እሳቤ ለመውጣት መነሻ እንደሚሆን ገልጸዋል። ዜናው አበቃ። ሰላም ቆዩን።